ለምን ዋላችሁ ተማሪዎች? አለን ቲቸርዬ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምር ትፈልጋለህ? እና አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? እንዴት ቲቸር ምን አገናኘው? እኔ አላውቀው። ታነብማ ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጦ? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ ቀንሽብሃለሁ። አሽቋላጭ